ሰላም እንዴት ናችሁ? እንኳን ወደ አምባ ኤሌክትሪካል ሶሉሽን ዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ ለዚህ ለተሰጠን ሬዚደንሻል ቢልዲንግ ሎድ ስኬጁል እንዴት እንደምንሰራ በደንብ ፕራክቲስ እናደርጋለን። በዚህ ቪዲዮ ዋና ዋና ፕራክቲስ የምናደርጋቸው ለዚህ ለእያንዳንዱ የላይቲንግ ሰርኪዩት፣ የመደበኛ ሶኬቶች ሰርኪዩት እንዲሁም የሌሎች እዚህ ህንፃ ላይ የሚገኙ የእያንዳንዱን ሰርኪዩት ፓወር ሳፕላየር ምን ያህል ኤሌክትሪካል ሎድ እንደሚያስፈልጋቸው ካልኩሌት ማድረግ ወይም ማስላት። ለዚህ ለተሰጠን ፎቅ ለዚህ ህንፃ ለግራውንድ ፍሎር እና ለፈርስት ፍሎር እያንዳንዳቸው አጠቃላይ ምን ያህል ኤሌክትሪካል ኢነርጂ እንደሚያስፈልጋቸው በደንብ ካልኩሌት በማድረግ ፕራክቲስ እናደርጋለን። ፕሊዝ ቪዲዮን ከመጀመራችሁ በፊት ይህን ቪዲዮ ላይክ እና ሸር በማድረግ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። አሁን ከዚህ ከግራውንድ ፍሎር እንጀምር። እዚህ ግራውንድ ፍሎር ላይ ስንመጣ ብዙ ኤሌክትሪካል ሰርኪዩቶች ወይም ሳፕላይ ሲስተም እዚህ ጋር ባለፈው ድሮ ያደረግናቸው እዚህ ግራውንድ ፍሎር ላይ ለሚገኙ መብራቶች እዚህ ጋር እንደምናየው ኤስዲቢ ዋን ይሄ ፓወር ሳፕላየር እነዚህን እዚህ ጋር 8 መብራቶች አሉ፣ እዚህ ጋር 2 አጠቃላይ እነዚህን 10 መብራቶች ኤሌክትሪካል ኢነርጂ ፓወር ሳፕላይ ያደርጋል። እንዲሁም በተመሳሳይ ይሄ 5 ቁጥር እነዚህን መደበኛ ሰርኪዩቶችን ፓወር ሳፕላይ ያደርጋል። አሁን እነዚህን ሰርኪዩቶች የእያንዳንዳቸውን የኤሌክትሪካል ፓወር በኪሎዋት ምን ያህል እንደሆነ ካልኩሌት አድርገን ማስቀመጥ እንችላለን። የእያንዳንዱን ኤሌክትሪካል ሰርኪዩት ሎድ እንደሚከተለው እናስላ። መጀመሪያ እኔ ለካልኩሌሽን እንዲመቸን ሎድ ስኬጁል በዚህ መንገድ ሬዲ አድርጌዋለሁ። እዚህ ጋር ስንመጣ ሰርኪዩት ነምበሮች አሉ 1 2 3 4 እያልን የላይቲንግ ሰርኪዩት ግራውንድ ላይ ላሉት 4 ላይቲንግ ሰርኪዩቶች አሉ። እነዚህን 4 አስቀመጡ። ግራውንድ ላይ 2 የሶኬት ሰርኪዩት አለ፣ እንደዚህ አስቀመጡ። ኤሌክትሪክ ምድጃ፣ እንጀራ ምጣድ፣ የውሃ ማሞቂያ፣ ላውንደሪ ማሽን እና ሌሎችንም እንደዚሁ አስቀመጥኩኝ። ስለዚህ አሁን ይሄ ኤሌክትሪክ ላይቲንግ ሰርኪዩት አንድ ያልነው ይሄ ሰርኪዩት ምን ያህል መብራቶችን ፊድ ያደርጋል የሚለውን እዚህ ጋር ቸክ እናደርግ። ይሄ ሰርኪዩት አንድ ቁጥር ያልነው እዚህ ጋር ስንቆጥረው ታይፕ 2 መብራቶች አሉ 1 2 3 4 5 6 7 8 እዚህ ሊቪንግ ሩም ላይ 8 ታይፕ 2 መብራቶች አሉ። እዚህ ጋር አንድ ታይፕ 2 መብራት አለ። አጠቃላይ 9 ታይፕ 2 መብራት፣ ሌላ ደግሞ አንድ ታይፕ 4 መብራቶች አሉ። ስለዚህ ይሄ ሰርኪዩት 9 ታይፕ 2 መብራቶችን እና አንድ ታይፕ 4 መብራቶችን በአንድ ላይ ኢንተርኮኔክት አድርጎ ኤሌክትሪካል ፓወር ፊድ ያደርጋል። እዚህ ጋር እነዚህ አጠቃላይ መብራቶች ሲደመሩ ምን ያህል ዋት አላቸው የሚለውን ካልኩሌት እናደርግ። ስለዚህ መጀመሪያ የዚህ ታይፕ 2 መብራት የፓወር ሬትድ ምን ያህል እንደሆነ እዚህ ጋር በባለፈው አስቀምጠናል። እዚህ ጋር ቢል ኦፍ ኳንቲቲ ላይ ስንመጣ ይሄ ታይፕ 2 መብራት ባለፈው ያስቀመጥነው ይሄ ታይፕ 2 መብራት ኤልኢዲ መብራት ነው። ኖሚናል ዋቱ የዚህ የታይፕ 2 መብራት 24 ነው። ስለዚህ እዚህ ሎድ ስኬጁል ላይ እንድና ለዚህ ለሰርኪዩት ዋን እዚህ ጋር እየሰራሁት ነው 9 ሲባዛ በ24 ማለት የታይፕ 2 መብራቶች ብዛት 9 ነው። የእያንዳንዳቸው የታይፕ 2 መብራት የዋቴጅ መጠናቸው 24 ዋት ነው። ስለዚህ 9 ሲባዛ በ24 ሲደመር ሌላ በዚህ ሰርኪዩት አንድ ውስጥ አንድ ባለ ታይፕ 4 መብራት አለ። እዚህ ጋር እንደምናየው ይሄ መብራት አለ። ይሄን ታይፕ 4 የተባለውን መብራት ዋቴጁን ቸክ ማድረግ አለብን። እዚህ ጋር እንምጣና በባለፈው ካስቀመጥኩት ላይ ይሄ ታይፕ 4 መብራት ይሄ መብራት ዋቱን ስናየው ባለ 25 ዋት ነው። ኤልኢዲ ነው። ስለዚህ እዚህ ጋር 9 ባለ ታይፕ 2 ኤልኢዲ መብራቶች ያ ማለት እያንዳንዳቸው 24 ዋት ሲደመር አንድ ባለ ታይፕ 4 መብራት ይሄ ባለ ታይፕ 4 መብራቱ አንድ ሲባዛ በ25 ስለዚህ አጠቃላይ በኪሎዋት ለማስቀመጥ ሲካፈል ለ1000 ያደረገ። ስለዚህ አጠቃላይ ይሄ ሰርኪዩት አንድ 0.241 ኪሎዋት ሎድ አለው። በዚህ መንገድ የሌሎችን የላይቲንግ ሰርኪዩቶች እንስራ። እዚህ ጋር ስንመጣ ይሄ ሁለተኛው ሰርኪዩት አለ። ይሄ ላይቲንግ ሰርኪዩት ፊድ የሚያደርገው እነዚህን 4 ታይፕ 2 መብራቶች ሲደመር እዚህ ጋር 2 ታይፕ 7 መብራት ሲደመር እዚህ ጋር አንድ ታይፕ 5 መብራት እና ሌላ እዚህ ጋር 2 ታይፕ 2 መብራቶች አሉ። ስለዚህ ታይፕ 2 መብራቶችን ብንደምራቸው 1 2 3 4 5 6 ታይፕ 2 መብራት አለ። ቅድም እንደተነጋገርነው የዚህን ሰርኪዩት ነው የምንሰራ። ታይፕ 2 መብራቶች 24 ዋት አላቸው። ስለዚህ 6 ሲባዛ በ24 ሲደመር ሌሎቹን እናምጣ። እዚህ ጋር 2 ታይፕ 7 መብራቶች አሉ። ታይፕ 7 መብራት እዚህ ጋር ባለፈው ካስቀመጥነው እያንዳንዳቸው 20 ዋት ናቸው። ስለዚህ እዚህ ጋር የተሰጠን ታይፕ 7 ስንት ነው? 2 ነው። 2 ሲባዛ በ20 እዚህ ጋር እንደምታዩት 2 ሲባዛ በ20 ሌላ ደግሞ ይሄ ታይፕ 5 መብራት አለ። የዚህን ደግሞ ቸክ እናድርግ። ታይፕ 5 መብራት ይሄ ነው። እዚህ ጋር እንደምናየው ይሄ ባለ 18 ዋት ነው። ስለዚህ ይሄንን 18 እንውሰድ። 18 እኛው 18 ነው፣ ይቅርታ እንደዚህ መጣ ማለት ነው። ስለዚህ በዚህ ኢንተርኮኔክት የሆነው በዚህ በሰርኪዩቱ ይሄ አጠቃላይ ተደምሮ 0.202 ኪሎዋት ሎድ አለው ማለት ነው።
ይህን ሰርኪዩት 3 ስንመጣ እዚህ ጋር ያሉት መብራቶች አጠቃላይ ቼክ እናድርግ። በዚህ ሰርኪዩት የተገናኙት እዚህ ጋር ሁለት ታይፕ 10 የተባሉ ኤልኢዲ መብራቶች አሉ። እዚህ ጋር ሌላ ሁለት አለ። ስለዚህ አጠቃላይ እነዚህ ስንት ናቸው? አራት ታይፕ 10 የሆኑ ኤልኢዲ መብራት ሲደመር እዚህ ጋር ስንመጣ ይህን ሰርኪዩት ተከትለን አራት ታይፕ 2 ኤልኢዲ መብራቶች አሉ። ታይፕ 10 የተባሉት ኤልኢዲ መብራቶች 40 ዋት ናቸው እያንዳንዳቸው። ስለዚህ ሎድ ስኬጁላችን ላይ እንምጣና አራት ባለ 40 ሲደመር ታይፕ 2 መብራቶች ደግሞ እዛ ጋር እንደምናየው አራት ናቸው። እዚህ ጋር 1 2 3 4 4 ሲባዛ በ24 አድርገን ሎድ ስኬጁልን እናስቀምጥ። ኪሎዋት ይመጣል ማለት ነው። እዚህ ግራውንድ ፍሎር ላይ ሰርኪዩት 4 1 2 3 4 5 6 7 የዚህን ሰርኪዩት እዚህ ጋር እንደምታዩት 7 ሲባዛ በ24 አጠቃላይ ሲካፈል ለ1000 ለምን በኪሎዋት ማስቀመጥ ስለፈለኩ። በዚህ መንገድ ግራውንድ ላይ ያሉትን ላይቲንጎችን ከ1 እስከ 4 ፓወራቸውን እንደዚህ ካልኩሌት አደረግን። እንደዚሁም እዚህ ግራውንድ ላይ መደበኛ ሶኬቶች አሉ። 5 ቁጥር እዚህ ጋር አለ። ይህን 5 ቁጥር ስንት መደበኛ ሶኬቶችን ኢንተርኮኔክት እንዳደረገ መጀመሪያ ቼክ እናደርግ። እዚህ ጋር አንድ ዳብል አለ፣ ሌላ ዳብል እዚህ ጋር አለ፣ 2 2 4 እዚህ ጋር 2 አለ፣ 6 እዚህ ጋር 1 አለ፣ እዚህ ጋር ሌላ አለ። ይሄ አጠቃላይ 6 ነው። እዚህ ጋር 2 ስንት ሆነ? 8። ስለዚህ ይሄ 5 ቁጥር የመደበኛ ሶኬቶች ሰርኪዩት ፓወር ሳፕላይ የሚያደርገው አጠቃላይ 8 መደበኛ ሶኬቶችን ኢንተርኮኔክት አድርጓል። ስለዚህ የእነዚህ አጠቃላይ ሎድ የአንዱን ሶኬት ሎድ በማወቅ ሌሎችን ማባዛት ነው። መደበኛ ሶኬቶችን ከ180 እስከ 200 ዋት አላቸው መደበኛ ሶኬት ምንላቸው በቤታችን ውስጥ። ስለዚህ እኔ የወሰድኩትን እያንዳንዱ ሶኬት 200 ዋት ሬትድ ቢኖረው በሚል ስለሆነ እዚህ ጋር እነዚህን አጠቃላይ 8 ሶኬቶች 8 ሲባዛ በ200 1600 ዋት ይመጣል። በ1000 ባካፍለው 1.6 ኪሎዋት ሆነ። እዚህ ግራውንድ ላይ ሌላ ሰርኪዩት አለን። ይሄ 6 ቁጥር ይሄን ቼክ እናድርግ። እዚህ ጋር 2 አለን መደበኛ ሶኬት፣ እዚህ ጋር 2 አለን። ይሄ 4 5 6 ስለዚህ ይሄኛው ማለት ነው 6 ሲባዛ በ200 1200 ነው። ሲካፈል ለ1000 1.2። እዚሁ ግራውንድ ላይ እዚህ ኪችን ላይ ስንመጣ ለኤሌክትሪክ ምድጃ ለዚህ ለ7 ቁጥር 2 ኪሎዋት ተጠቀሙ። ስለዚህ ላይ ሰርኪዩታችን ላይ እዚህ ጋር መጣና ይሄ ማለት ነው ለኤሌክትሪክ ምድጃ ለስቶቭ 2 ኪሎዋት፣ ለእንጀራ ምጣድ 4 ኪሎዋት። እዚህ ሻወር ቤት ስንመጣ ሂተር አለ የውሃ ማሞቂያ፣ ለዚህ ደግሞ 2 ኪሎዋት። እሱንም ልክ እንደዚህ እዚህ ጋር አስቀመጥኩኝ ማለት ነው። ልብስ ማጠቢያ እዚህ ላውንደሪ ማሽን አለ፣ ለዚህ ላውንደሪ ማሽን 2 ኪሎዋት። እንዲሁም እዚህ ጋር ግራውንድ ላይ የመኪና ፓርኪንግ አለ፣ ኤሌክትሪክ መኪና ቻርጅ ማድረጊያ 2.5 ኪሎዋት። ለዚህ ለ11 ቁጥር ፓወር ሳፕላየር አስቀምጫለሁ። ይህ አጠቃላይ ከዚህ እስከዚህ ግራውንድ ላይ የሚያስፈልገኝ ኤሌክትሪካል ሎድ ነው ማለት ነው። ስለዚህ የግራውንዱን በዚህ መንገድ ስኬጁልድ አደረኩኝ። አንደኛ ፎቅ ላይ ስንመጣ በተመሳሳይ የመብራት ሰርኪዩቶች አሉኝ። እዚህ ጋር 1 ቁጥር የተባለ አለ፣ እዚህ ጋር 2 ቁጥር አለ። እነዚህን የመብራት ሰርኪዩቶች እንደሚከተለው ሎዳቸውን ካልኩሌት ላድርግ። ይሄ ሰርኪዩት ይሄ 1 ቁጥር ምን ያህል መብራቶች እዚህ ጋር ኢንተርኮኔክት እንዳደረገ እንቁጠር። እዚህ ጋር 1 2 3 4 5 6 7 8 9 10 ታይፕ 2 መብራቶችን ኢንተርኮኔክት አድርጓል። ተጨማሪ አንድ ታይፕ 5 መብራት አለ። ስለዚህ እነዚህን አጠቃላይ በአንድ ሰርኪዩትን የሰጠን 1 ኤስዲቢ ኤፍኤፍ 1 ባልኑ በዚህ ቁጥር ታይፕ 2 መብራቶች እያንዳንዳቸው 24 ዋት ፓወር አላቸው። ስለዚህ እዚህ ጋር መጣና 10 ሲባዛ በ24 ሲደመር ምክንያቱም ሌላ አለ አንድ ኢንተርኮኔክት ስንት ቁጥር 5 ቁጥር እዚህ ጋር አለ። ይሄ ማለታችን ነው ባለ 18 ዋት ነው። ሲደመር ይሄ 18 አጠቃላይ ሲካፈል ለ1000 ወደ ኪሎዋት ለመቀየር 0.258 ኪሎዋት ይሆናል። ስለዚህ በዚህ ኢንተርኮኔክት የሆነው ይሄ አጠቃላይ ሎድ 0.258 ኪሎዋት። በተመሳሳይ በዚህ በሁለት ቁጥር ያለውን ቼክ እናድርግ። ይሄ ሁለት ቁጥር እዚህ ጋር ስናየው 1 2 3 ታይፕ 3 የሆኑ ኤልኢዲ መብራቶችን እና እዚህ ጋር አንድ ታይፕ 5 መብራት እና ሌላ ደግሞ እዚህ ጋር 1 2 3 4 5 ታይፕ 2 መብራቶችን ኢንተርኮኔክት አድርጉ። ስለዚህ እነዚህን መብራቶች የእያንዳንዳቸውን ዋት በማየት አጠቃላይ ድምራቸውን አስቀምጠን ማለፍ እንችላለን። ታይፕ 3 መብራቶች ባለ 25 ዋት ናቸው። በዚህ መሰረት የዚህንም ልክ እዚህ ጋር እንደምናየው 3 ሲባዛ በ25 እነዚህ ታይፕ 3 መብራቶች፣ ይሄ 18 ታይፕ 4 መብራት ሲደመር 5 ሲባዛ በ24 ታይፕ 2 መብራት ኩሊና ስንለው 0.238 ኪሎዋት መጣ ማለት። ይሄ G+1 ላይቲንግ ብቻ ነው እዚህ ጋር የሰራ ነው። G+1 ላይ እዚህ ጋር ስንመጣ ሶኬቶችን እንያቸው። ስንት የሶኬት ኮኔክሽን አስቀምጠናል የሚለው 3 ቁጥር
መደበኛ ሶኬት ይሄ የመደበኛ ሶኬቶች ኮኔክሽን 3 ቁጥር ሳፕላየር ያለበት እዚህ ጋር አንድ ዳብል አለን፣ ሌላ ዳብል አለን እዚህ ጋር መደበኛ ሶኬት እዚህ ጋር እንዳለን። ስለዚህ 5 የዚህን የ4 ቁጥርን በተመሳሳይ ካልኩሌት ብናደርግ እዚህ ጋር እንምጣና ከዚህ ጀምረን 1 2 3 ራሱ እዚህ ጋር ቁጥሩ ላይ 4 5 ሌላ አንድ አለን መደበኛ ሶኬት እዚህ ጋር 5 ቁጥር አለን 1 2 3 4 5 ስለዚህ እዚህ G+1 ላይ እያንዳንዱ ሶስቱም የመደበኛ ሶኬቶች ፓወር ሳፕላይ ኮኔክሽኖች እያንዳንዳቸው 5 መደበኛ ሶኬቶችን ይዘዋል። ስለዚህ ለእያንዳንዳቸው ለእነዚህ ለሶኬቶች እዚህ ጋር 5 ሲባዛ በ200 ለምን የአንደኛው መደበኛ ሶኬት ፓወር ሬትድ 200 ዋት ነው ስላለ 5 ሲባዛ በ200 እኩል ይሆናል 1000 ነው። ሲካፈል ለ1000 1 ኪሎዋት ይመጣል ማለት ነው። በዚህ መንገድ የሶስቱንም እዚህ ጋር እንደምታዩት ሰርተናል። እዚህ ባዝሩም ላይ ስንመጣ የውሃ ማሞቂያ ሂተር አለ። እዚህ ለሻወር ቤት ሌላ የውሃ ማሞቂያ አለ። ይሄ 7 ቁጥር ሂተር ለዚህ ለእያንዳንዱ ለ6 ቁጥር እና ለ7 ቁጥር የውሃ ማሞቂያ ለእያንዳንዳቸው 2 ኪሎዋት በመውሰድ እዚህ ጋር እንደምታዩት ይሄ 6 ቁጥር ነው፣ ይሄኛው ደግሞ 7 ቁጥር። ስለዚህ ሎድ ስኬጁላችን አሁን ሴፓሬትሊ ለጂ+1 ይሄን አስቀመጥን፣ ለግራውንድ ፍሎር ይሄን እዚህ ጋር አስቀመጥን። እዚህ ጋር መርሳት የሌለብን ግን ሎድ ስኬጁል ስንሰራ ይሄ ቤት G+1 የሆነ ሬዚደንሻል ቢልዲንግ ስለሆነ ለዚህ ለጂ+1 እዚህ ጋር ላሉ ኤሌክትሪካል ሲስተም ኤሌክትሪካል ፓወር ሳፕላይ የምናደርግ ከዚህ ከግራውንድ ፍሎሩ ነው። ስለዚህ እዚህ ግራውንድ ፍሎር ላይ ሎድ ስኬጁል ስናስቀምጥ ከዚህ ከግራውንድ ፍሎሩ ለጂ+1 ፊድ ማድረግ አለ። ስለዚህ ቅድም እዚህ ጋር ሎድ ስኬጁል ለግራውንድ ፍሎር ስንሰራ እዚህ 12 ቁጥር ላይ ፓወር ቱ ኤስዲቢ ፈርስት ፍሎር ብለናል። ከግራውንድ ፍሎር ወደ G+1 መሄድ ኤሌክትሪካል ሳፕላይ ሲስተም ያስፈልገን። ለዛ ይሄንን እዚህ ጋር አስቀመጥን። የት ግራውንድ ሰብስቲሽን ቦርድ ስናስቀምጥ ሎድ ስኬጁል ስንሰራ ለጂ+1 ፊድ የሚያደርግ 7.065 ኪሎዋት ፓወር ያለው ይሄንን ለጂ+1 ወይም እዚህ ጋር ለሰራናቸው ሲስተሞች ስለሚያስፈልገን ማለት ነው። አሁን እነዚህን እዚህ ጋር የሰራነው ሎድ ስኬጁል በአውቶካር ላይ እዚህ ጋር ማስቀመጥ እንችላለን። እዚህ ጋር እንደምናየው እኔ ይሄንን ዲስትሪቢዩሽን ቦርድ እንደዚህ ሰራሁት። ይሄንን ዲስትሪቢዩሽን ቦርድ ስኬጁል እዚህ ጋር በምታዩት መልክ አስቀመጥኩኝ። ዲስትሪቢዩሽን ቦርድ ስኬጁል አለኝ። ፓኔል ነው የማስቀመጡት ለግራውንድ ፍሎር ኤስዲቢ ጄኤፍ አለ ግራውንድ ፍሎር ማለታችን ነው። እዚህ ጋር ስናስቀምጥ ይሄን ሎድ ስኬጁል እንደዚህ ስናስቀምጥ እዚህ ጋር ሰርኪዩት ነምበሮችን አስቀመጥን። ይሄ ባለፈው ስለተነጋገርን 1 2 3 4 የላይቲንግ ሰርኪቶች ናቸው ለግራውንድ፣ 5 እና 6 የሶኬት ሰርኪቶች ናቸው፣ 7 ኤሌክትሪክ ምድጃ፣ 8 እንጀራ ምጣድ፣ 9 ዋተር ሂተር፣ 10 የልብስ ማጠቢያ፣ 11 ኤሌክትሪክ መኪና ቻርጅ ማድረጊያ፣ 12 ከግራውንድ ፍሎር ለዚህ ለጂ+1 ሳፕላይ የምናደርግ ማለት። ስለዚህ በዚህ መንገድ ሎድ ስኬጁል ስንሰራ ይሄን ቴብል ክሬት አደረግኩኝ። ከዛ እዚህ ዲስክሪፕሽን ላይ ስሞችን አስቀምጥ። ይሄ ላይቲንግ 1 ያልነው ላይቲንግ 2 ላይቲንግ 3 ላይቲንግ 4 እንደዚህ ስማቸውን ሶኬት አውትሌት እያልን እንደዚህ አስቀመጥን ዲስክሪፕሽን። ይሄ ዋይር ሳይዝ ነምበር ኦፍ ፖል ሰርኪዩት ብሬከር ሬትድ ሎድ ፐር ፌዝ ኢን ኪሎዋት ተቀምጧል። እዚህ ጋር ሲንግል ፌዝ ስለሆነ እኛ ኤሌክትሪካል ሲስተም አርኤስቲ ብለን እንደዚህ ብናስቀምጠው አንደኛውን ፌዝ ብቻ ኤን ፌዝ ተከትለን ማስቀመጥ እንችላለን። አንደኛው ፌዝ ላይ ብቻ ሳፕላይ የምናደርገው በዚህ መንገድ። አሁን ለላይቲንግ 1 ቅድም ሎድ ስንሰራ እዚህ ጋር 0.241 ብለን አስቀምጠናል። ይሄንን ወስደን እዚህ ጋር እንደዚህ ቁጭ አደረኩኝ። በዚህ መሰረት የሌሎችን እንስራ እንዲቀለን ይሄንን ኮፒ እናድርገው። ሁሉም ጋር እንደዚህ ኮፒ ብናደርግ እዚህ ጋር ኤዲት እናድርግ 0.202 እዚህ ጋር የሶስተኛው 0.256 አራተኛው ላይ 0.168 እነዚህን አራት የመብራት ሎዶች ከኤክሴላችን ላይ ከዚህ ጋር ያመጣ። በዚህ መሰረት ነው ሶኬትም እንስራ 1.6 1.2 አለ። ከዛ እንጀራ ምጣድና የሌሎችም እዚህ ጋር እንደተቀመጠው እናስቀምጥ። ሶኬት መጀመሪያው ስንት ነው? 1.6 እዚህ ጋር ይኛው ደግሞ 1.2 ኤሌክትሪክ ምድጃ 2 እንጀራ ምጣድ 4 ዋተር ሂተር 2 የልብስ ማጠቢያ ላውንደሪ ማሽን ላይ 2 ኤሌክትሪክ መኪና ቻርጅ ለማድረጊያ 2.5 ለአንደኛ ፎቅ ሳፕላይ የምናደርገው ኤሌክትሪካል ፓወር 7.065 ስለዚህ በዚህ መሰረት የግራውንዱን ሰራ ማለት ነው። ይሄኛው ፓወር ማለት ይሄ ለጂ+1 መሄድ ነው። ሌሎቹ እዚሁ ግራውንድ ፍሎር ላይ የሚያስፈልጉ ናቸው። በዚህ መሰረት የዚህን የጂ+1ን እንደዚሁ መስራት እንችላለን። ጂ+1 ላይ ስንመጣ መብራት ሁለት ሰርኪቶች አሉን። አንደኛው 0.258 ነው። ሁለተኛው 0.238 ነው። ስለዚህ እዚህ ስኬጁል ላይ እንምጣና የመጀመሪያው 258 ነው። ዜኔን ኮፒ እናርግና ሌሎችን ሪዲት እናርግ። እዚሁ ጋር ኮፒ አድርገን እዚህ ጋር መጀመሪያ ኤዲት ለማድረግ እንዲመቸን ሁለተኛው 0.238 ነው። 238 እዚህ ጋር ግን 3 4 5 እያንዳንዳቸው የመደበኛ ሶኬት ናቸው። እያንዳንዳቸው አንዳንድ ኪሎዋት ፓወር ሬትድ አላቸው። ስለዚህ 1
አስቀመጥን። ሶስቱም አንዳንድ ስለሆኑ ከዛ ዋተር ሂተር አለን። ዋተር ሂተር 2 ኪሎዋት የሚሆነው ሌላው ዋተር ሂተር አለን 2 ስለሆነ ልክ እንደዚህ ማስቀመጥ እንችላለን። G+1 ላይ አጠቃላይ የሚያስፈልግን ሎዶችን በዚህ መንገድ እዚህ ጋር ዲስትሪቢዩት አድርገን ወይም ሎድ ስኬጁል ሰርተናል። እንደዚህ ሎዶችን ስኬጁል ካደረግን በኋላ ስፔር ያስፈልገናል ሪዘርቭድ የሆነ። ስለዚህ ስፔሮችን 1 2 3 እንደዚህ 13 14 15 አስቀምጫለሁ። G+1ም ልክ እንደዚህ አስቀመጡ። ለማጠቃለል ያህል በዚህ ቪዲዮ እዚህ ጋር ለተሰጠን ለዚህ እያንዳንዱ ኤሌክትሪካል ሲስተም ምን ያህል ኪሎዋት ፓወር እንደሚያስፈልገውና እያንዳንዱ ሰርኪዩት እዚህ ጋር የተቀመጡ እነዚህ ሰርኪዩቶች እዚህ ለተቀመጠ ለእነዚህ ሰርኪዩቶች እዚህ ኢንተርኮኔክት ለተደረጉ ለእያንዳንዱ ሰርኪዩት ከዲስትሪቢዩሽን ቦርድ ለሚመጡ ምን ያህል ሎድ እንዳላቸው በኪሎዋት ካልኩሌት አደረገ። በሚቀጥለው ቪዲዮ እዚህ ጋር እነዚህ ሎድ ስኬጁል የሰራለትን እና ይህንን ሎዱን እንደዚህ በኪሎዋት ያስቀመጥነውን ለዚህ ለእያንዳንዱ ሰርኪዩት ብሬከር ሬትዳቸው እንዴት እንደምንመርጥ ነምበር ኦፍ ፖሉን እና የኬብል ሳይዙን የእያንዳንዱን እንዴት አድርገን እዚህ ጋር ስፔሲፋይ አድርገን ማስቀመጥ እንዳለብን እንዴት እንደምንሰራ በደንብ ፕራክቲስ እናደርጋለን። ከዚህ ቪዲዮ ጠቃሚ ነገር ካገኛችሁ ፕሊስ ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸው ቪዲዮዎች በቀላሉ ማግኘት ትችላላችሁ። ታንክ ዩ ቬሪ ማች ፎር ዮር ዋች